እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርኃዊ በዓል እንዲሁም በዚሁ ዕለት በወርኃዊና በዓመታዊ በዓላቸው ታስበው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስመ አብ አውሎጎሶን ማለት ለመናገር መብት ይስጠኝ ማለት ነውና የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖች ብርሃን ያድርግልኝ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሠራው ከብዙ ሥራው ጥቂት እነግራችሁ ዘንድ የእግዚአብሔር አብ ወዳጅ ሰማይን እንደ ጣሪያ ምድርን በዋላይ እንደ ስጋጃ የዘረጋት እርሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር ትናገር ዘንድ አሁን ዓይነ ልቦናን ብሩህ ያድርግልህ እልሃለሁ። መጉደል ከሌለበት ከጌትነቱ ባዕድ ቀርተ ታረካት ዘንድ ማለት ፈጽመ ትነግረን ታስተምረት ዘንድ በበጎ ሥራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናን ብሩህ ያድርግልህ በእውነት ለዘላለሙ አሜን። ምዕራፍ 1 በባሕሪ በሉና አንድ በሚሆን በሦስቱ ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባሕሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባሕሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑኝ። አባታችን ተክለ ሃይማኖት ለብዙ ዘመን የሠራውን ለመናገር እችል ዘንድ በእውነት ለዘላለሙ ቅድመ ዓለም ከአብ ያለ እናት የተወለደ በሁለት ወገን ድንግል ከምትሆን ከቅድስት እመቤታችን ለመወለዱ ዘራ ብሲ ተቀድሞት ያልተገኘ የባሕሪ ልጁ እርሱ ሃይማኖትን ያጽናል። በነቢያት ይወርዳል ይወለዳል ተብሎ የተነገረ እርሱ ሐዋርያት ወረደ ተወለደ ብለው ያስተማሩት እርሱ በመንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የተክለ ሃይማኖትን ሥራ ትነግረን ዘንድ የተዘጋ የልቦናን በር ይክፈትልን። በአምላክነት በምትሠራ በጌትነቱ ፍቅር ፍላጻ የልቦናን መሠረት ያናውጻው በእውነት ያለ ሐሰት። በመንፈስ ቅዱስ ስም አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ እሰግዳለሁ ማለት ነው። ሦስትነታቸው ሳይታወቅ አስቀድሞ በባሕሪ አንድ በሚሆን በአካል ሦስትነታቸው ከታወቀም በኋላ በባሕሪ በሕልውና አንድ በማድረግ ሦስቱን አካላት ማመን እንደዚህ ነው። መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ በመንፈስ ቅዱስ መስታወትነት ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሠራው ሥራ ፈጽሜ እናገር ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉ እስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትህን ያጽናልህ፣ አንደበትህን ይግለጽልህ። መንፈስ ቅዱስ ባንተ አድሮ ይናገር። በሰናዖር 72 ቋንቋ የገለጸ መንፈስ ቅዱስ ነውና በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና አንተ የእግዚአብሔር ወዳጅ ለአንተም እንደነርሱ እርሱ መንፈስ ቅዱስ ይግለጽልህ በእውነት ያለ ሐሰት።
የተሰወረ ሥራውንና ፍጹም የሆነ ስነ ምግባሩን ይግለጽልን። በሦስቱ ስም አምኖ እየተቀዳደመ የሥራውን ፍጹምነት ይግለጽልን። ይህ ክቡር አባታችን ተክለ ሃይማኖትም ከአንተ ጋር ይኑር። በመዓልትም በሌሊትም በረድኤት አይለይም። መከራውን እየታገሰ የሠራውን ሥራ ሁሉ ጽፈ እስክትፈጽም ድረስ ትርጓሜውን ይግለጽልህ በእውነት ያለ ሐሰት። የብፁዕ የክቡር አባታችን የተክለ ሃይማኖትን ገድል ጽፈ ከጨረስክ በኋላ አንተንም እኛንም አይለየን። አጥ የሚሆን ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየን። ለዘላለሙ በእውነት ይሁን ይደረግልን። ምዕራፍ 2 አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ጸራጺ ብለን ምንም ላጠይቆ አካላት ሦስት ስላልን በአካል ሦስት በባሕሪ በሉና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድል ለመጻፍ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሦስቱ ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት። ጸጥ ብላችሁ መንፈሳዊ በዓል አድርጉ። በምስጋና በመገዛት ሕሊናን በመወሰን ጌታ ምዕመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እርሱም እንዲህ ብሎ ይመልስላችኋል፣ እነሆ እኔ አባታችሁ አለሁ፣ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓል አድርጉ። ዛሬ በዚህች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ፣ ዕጣን በመስጠት መሥዋዕት በማቅረብ እየታረዘ በማልበስ እየተራበ በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እርሱም እኔ አባትህ አለሁልህ ይለዋል። ምዕመናን በሚወርሷት በመንግሥተ ሰማያት ከእርሱ ጋር ያኖረዋል። ለሁላችንም እርሷን መንግሥተ ሰማያትን ያድለን ለዘላለሙ በእውነት። የእግዚአብሔር ባለሟል በሚሆን በተክለ ሃይማኖት መታሰቢያ ቀን ንቆ አቃሎ እንደ ትንሣኤ በዓል አድርጎ መንፈሳዊ በዓል የማያደርግ ግን በኢትዮጵያ ይልቁንም በሸዋ ክፍለ ሀገር በአውራጇም ሁሉ በልቦናው ንቆ አቃሎ ሥጋዊ ሥራ የሚሠራ ሰው ቢኖር ግን አክብሮ ደስ ብሎት ተስካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባም። እርሱም እኔ አባትህ አለሁልህ ሊለው አይችልም። ቃሌን አልጠበክም፣ ዝክሬን አላዘከርክምና አላውቅም ይለዋል እንጂ። አባቴ የሚለው ዝክሩንም የሚያዘክር ስሙንም የሚጠራ ግን ከእርሱ ጋር የዘላለም ሕይወት ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያን ወይም ጻድቅ አጥም ቢሆን የሞቱ ሰዎችም ነፍስ ሁሉ ከክቡር አባታችን ከተክለ ሃይማኖት ዘንድ ሳያደርሱ አይወስዷቸውምና አባታችን ተክለ ሃይማኖትን ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እርሱም እኔ አባትህ አለሁልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ተክለ ሃይማኖት አጠገብ ትቀመጣለች። የአጥም ነፍስ ብትሆን ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷት ወደ ሲኦል አይወስዷትምና የአጡ ነፍስ ብፁዕ ተክለ ሃይማኖትን ባየች ጊዜ አባቴ ብፁዕ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚህች ነፍስ ጥቂት በጎ ሥራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩን በማዘከርም ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት። ወዳጆቼ ስለዚህ ነገር እንዲህ እላችኋለሁ።
የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር፣ አንድነት ያላችሁ በሥራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን የአባታችሁ የተክለ ሃይማኖት የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚህች ቤተ ክርስቲያን የተሰበሰባችሁ ቀሳውስቱም ዲያቆናቱም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ሕዝቡም መንፈስ ቅዱስ እየረዳው የሠራውን ሥራ ስሙ። አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሠራውን ሥራ ተመልከቱ። ለእናንተ ተድላ ደስታችሁ ነውና፣ ለሥጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና፣ ከበደል ወደ ጽድቅ የሚመልሳችሁ ኃጢአታችሁን የሚያነጻ ለወጣትነታችሁ ከፍጹምነት መድረሻ ነውና፣ ለመርከብ ሰውነታችሁ ጸጥታ ነውና፣ ለድካማችሁ ጽናት የሚሆናችሁ ነውና፣ ለሽማግሎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ፣ ለጎልማሶቻችሁ ዕውቀት፣ ለነፍሳችሁ መድኃኒት፣ ለማይናወጽ ለሃይማኖታችሁ መጽኛ፣ ለአገራችሁ አጥር ቅጽር ኃይል ነውና፣ ይህ አባታችሁ ለተበደሉት መማፀኛ ነውና፣ ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለኝታችን፣ ይህ ነፃ አድራጊያችን፣ ይህ የመንግሥተ ሰማያት ፈለማችን፣ በታረዝን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የሕይወት መጠጣችን፣ በደከምን ጊዜ ምርኩዛችን ነውና፣ ከዚህ ዓለም ባሕር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን እነዚህም የአጋንንት ጸቦች እርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች ዓለመ ጽልመትን የሚገዙ በድንቁርና በሚሠራ በኃጢአት ጥፋት ነፋስ መርከብ ሰውነታችንን የሚያውኩ ናቸው። ይህንም አውቆ ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ ሰልፋችሁ ከሥጋዊ ከደማዊ ሰው ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስ ሰይፍን ታጠቁ ወይም ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እርሱ ነው። እኒህም በክፉ ሥራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለ እኛ ነፍስ ይዋጋልናልና ምንድናችሁ የሚለን የለም፣ ድል የሚነሳን የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳን የለም። ሀብቱ ይታደገናል፣ ቸርነቱ ያድነናል። ልመናው ከእኛ ጋር ስለሆነ ይረዳናል። አማላጅነቱና ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንም በመሰለ እንደ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ዝክሩን የሚያዘክር ሰውን ሁሉ ይረዳዋል። ይኸውም ክቡር አባታችን ተክለ ሃይማኖት ዛሬ በዚች ቀን ያረፈባት የመታሰቢያው ቀን በነሐሴ 24 ቀን ማለት ነው። እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁ ስሙ። ቸል ሳትሉ አስተውሉ፣ ሳትነቁ ሳታቃልሉ እወቁ። በክርስቶስ ስም በምትሆን በቀናች ሃይማኖት ከእኛ ጋር አንድ የማይሆኑ እንደ ሰነፎች እንደ መናፍቃን አንሁን። ወንጌልን እንደ ቋንቋ አድርገው አእምሮ ማጣት የሚያስመስሉት ወንጌልን ከመስማት ይልቅ ድንቁርና በእነርሱ ዘንድ እንደ ማርና እንደ ሶከር ይወደዳልና። አንተ ሰነፍ ሰው በመላእክት ቋንቋ ምን ተናገርክ ይላል። ጌታ ባስተማራት በወንጌል የሚያምን ነው። ነገር ግን በጨረስክ ጊዜ ምን ትላለህ ይላል። አእምሮ ማጣት ይመስለዋልና። ስለዚህ ነገር ሲራቅ በመጽሐፉ እንዲህ ብሎ ተናገረ። ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰውን ይመስላል። ለሚሰማ ሰው የሚያስተምር ግን ምርጥ ዘርን በለሰለሰና በጥልቅ መሬት ላይ የሚዘራ ሰውን ይመስላል አለ። ዳግመኛም ብልህን ምከረው፣ አስተምረው፣
እውቀትን ይጨምር ዘንድ። ሰነፍ ሰውን ግን ብትመክረው ብታስተምረው በምን ይሰማል? ነገርህን አይቀበለውምና ሲወድ የነበረው ይጠላል እንጂ። ዳዊትም እንዲህ ብሏል፣ ኃጢአቱ ፍዳን አስከትላ በመጣች ጊዜ ይጠላታል። ስለዚህ ሰነፍ ሰውንም ብትመክረው ይጠላል። ወዳጆቼ እናንተ ግን ዛሬ ተድላ ደስታ የምታደርጉበትና የምታተርፉበት ሕይወት የምታገኙበት ተስፋችሁን የምታገኙበት ቀን ነው። መሥዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። ፍቅር፣ አንድነት የምታደርጉበት ነውና የንጹሕ የክቡር አባታችሁ የተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ፣ የጻድቃንን ነገር በመስማት ኃጥአን ይደሰታሉ። ደስ ያላቸው የምዕመናንን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱን ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታሉ። ራሳቸውን የሚያዋርዱ ሰዎችን ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምዕመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና፣ ስለዚህ ነገር ስሙኝ እላችኋለሁ። ከማር ከስኳር ይልቅ የሚጣፍጥ ከወርቅ ከብር ከዕንቁ ይልቅ የሚወደድ የክቡር የብፁዕ አባታችን የተክለ ሃይማኖትን ነገር ስሙ። ሥራው ያማረ የተወደደ በሥራው ሁሉ ፍጹም የሆነ ስነ ህላዌው ልቦናን ደስ የሚያሰኝ አቃንቶ ለሚያነብና ለሚሰማው ሰው አጥንት የሚያለመልም ክቡር አባታችን ተክለ ሃይማኖት ደክሞ የሠራውን ገድል ስሙ። የተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል። እየፈራ እየተንቀጠቀጠ ይናገራል፣ እየደነገጠ ይተረጉማል። እንዲህ ብሎ ይመልሳል፣ እያከበረ ያመሰግናል። ልቦናችሁን ጸጥ አድርጋችሁ ስሙት። በአካል ሦስት በባሕሪ በሕልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነት፣ መሰገድ፣ ምስጋና ገንዘቡ የሚሆን ያለ መለየት ያለ መለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ በእውነት። በጎ ነገር ትሰሙ ዘንድ ኑ ተሰብሰቡ፣ ኑ ፈጥናችሁ ተሰብሰቡ። የተጠማ ወደ ፈሳሽ ውኃ ፈጥኖ እንዲሄድ የአባታችሁን የክቡር ተክለ ሃይማኖትን ገድል ሰምታችሁ ልቦናችሁ ይረካ ዘንድ አቤቱ ጌታዬ የሠራውን ሥራ ፈጽሜ እናገር ዘንድ አፌን መልቼ እንድናገር አድርገኝ። በሥልጣኑ ያደረገውን ተአምራት እናገር ዘንድ ፍጹም ዕውቀትህን አሳድርብኝ። ለአገልጋዮች ለምዕመናን እናገር ዘንድ ክቡር አባታችን ተክለ ሃይማኖት መከራውን እየታገሰ የሠራውን እንድናገር አድርገኝ በእውነት ለዘላለሙ። ምዕራፍ 3 በአካል ሦስት በባሕሪ በሕልውና አንድ በሚሆን በእግዚአብሔር ስም አምነን ባለመለያየት ሦስት የሚሆን ባለመፋለስ አንድ የሚሆን ከመታሰብ መለኮትነቱ የማይመረመር መኩሼ ከመሆን በሥልጣን አንድ የሚሆን ባለመፈራረቅ በግዛት አንድ የሚሆን በመመሳሰል በአካል የተካከለ ለእርሱ ብቻ ስግደት መገዛት የሚገባው ንዑድ ክቡር የሚሆን አባታችን ደክሞ የሠራውን ሥራ እንጽፋለን። ይኸውም ንዑድ ክቡር የሚሆን አባታችን ተክለ ሃይማኖት ነው። በሦስቱ ስም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ተብሎ የሚጠራ በነሐሴ 24 ቀን የሚነበብ ገድሉን እንጽፋለን። የልመናው ኃይል ያድነን፣ ከኢትዮጵያም ጥፋትን ያርቅ። ከብሉይ ሰውነት በአዲስ ሰውነት ለውጦ በልጅነት ያክብረን። በመንግሥተ ሰማያት መጻተኛ እንዳንሆን በዚህ ዓለም የክርስቶስን ስም ወራሽ እንደሆን በሚመጣው ዓለም በመንግሥተ ሰማያት ክብሩን የምንወርስ ያድርገን በእውነት ለዘላለሙ አሜን። በእግዚአብሔር አጋዥነት የአባታችንን የክቡር ተክለ ሃይማኖት የልደቱን ቁጥር ከዚህ ጀምረን እንናገራለን።
በሥጋ የአዳም ልጅ በልጅነት የእግዚአብሔር ልጅ የሚሆን አዳም ሴትን ወለደ። ሴትም ሄኖስን ወለደ። ሄኖስም ቃይናንን ወለደ። ቃይናንም መላኤልን ወለደ። መላልኤልም ያሬድን ወለደ። ያሬድም ሄኖክን ወለደ። ሄኖክም ማቱሳላን ወለደ። ማቱሳላም ላሜን ወለደ። ላሜም ኖህን ወለደ። እስከዚህ 10 ትውልድ ይሆናል። ኖህም ሴምን ወለደ። ሴምም አርፋክስድን ወለደ። አርፋክስድም ቃይናምን ወለደ። ቃይናምም ሳላን ወለደ። ሳላም ኤቦርን ወለደ። ኤቦርም ፋሌቅን ወለደ። ፋሌቅም ራጉንን ወለደ። ራጉንም ሴሩንን ወለደ። ሴሩም ናኮርን ወለደ። ናኮርም ታራን ወለደ። እስከዚህ 20 ትውልድ ይሆናል። ታራም አብርሃምን ወለደ። አብርሃምም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብም ሌዊንና 11ዱን የአባቶች መገኛ የሚሆኑ ወንድሞቹንም ወለደ። ሌዊም ቃታንን ወለደ። ቃታም አንበረምን ወለደ። አንበረምም መስፍኑ ሙሴን፣ ካህኑ አሮንን ወለደ። በእነርሱም ዘመን እስራኤል ከግብፅ ወጡ። አሮንም ይታምርን ወለደ። ይታምርም ጌዶንን ወለደ። ጌዶንም አልዓዛርን ወለደ። እስከዚህ 30 ትውልድ ይሆናል። አልዓዛርም አቤሜሌክን ወለደ። አቤሜሌክም ናታንን ወለደ። ናታንም አብያታርን ወለደ። አብያታርም ሳዶቅን ወለደ። የዚህ ክቡር አባታችን ተክለ ሃይማኖት ጥንተ ትውልዱ ኢየሩሳሌም ነው። ከፍልስጤም አውራጃ የምትሆን መስፍኑ ኢያሱ ለካህናት ርስት ትሁን ብሎ የለያት ይህችም ሰለሞን በነገሰባት ዘመን የአብያታር ልጅ የካህኑ የሳዶቅ ዕፃ የነበረች ናት። ሳዶቅም አዛርያስን ወለደ። ከአዳም ጀምሮ 35 ትውልድ ይሆናል። አዳምም ሴትን ወለደ። ሴትም ሄኖስን ወለደ። ሄኖስም ቃይናንን ወለደ። ቃይናንም መላኤልን ወለደ። መላኤልም ያሬድን ወለደ። ያሬድም ሄኖክን ወለደ። ሄኖክም ማቱሳላን ወለደ። ማቱሳላም ላሜን ወለደ። ላሜም ኖህን ወለደ። 10 ትውልድ ይሆናል። ኖህም ሴምን ወለደ። ሴምም አርፋክስድን ወለደ። አርፋክስድም ቃይናምን ወለደ። ቃይናምም ሳላን ወለደ። ሳላም ኤቦርን ወለደ። ኤቦርም ፋሌቅን ወለደ። ፋሌቅም ራጉን ወለደ። ራጉም ሴሩንን ወለደ። ሴሩም ናኮርን ወለደ። ናኮርም ታራን ወለደ። 20 ትውልድ ይሆናል። ታራም አብርሃምን ወለደ። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳን ወለደ። ይሁዳም ፋሬስን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ናዖሶንን ወለደ። ናዖሶንም ሰልሞንን ወለደ። 30 ትውልድ ይሆናል። ሰለሞንም ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴን ወለደ። እሴም ንጉሥ ዳዊትን ወለደ። ንጉሥ ዳዊት ሰለሞንን ወለደ። ሰለሞንም እብነ ሐኪምን ወለደ። ይኸውም ምኒልክ ነው። ከአዳም እስከዚህ 37 ትውልድ ይሆናል። ሰለሞንም ልጁ ምኒልክን አንግሶ በመላዋ ኢትዮጵያ ነግሶ ይኖር ዘንድ ወደ ኢትዮጵያ ሰደደው። የሳዶቅ ልጅ አዛርያስንም እንደ አባቱ ሊቀ ካህናት አድርጎ ከልጁ ጋር ሹሞ ሰደደው። ሁለቱም አንድነት ከኢየሩሳሌም ብዙ ሕግና ሥርዓት ይዘው ሲወጡ የእስራኤል ፈጣሪ ማደሪያ የምትሆን ታቦተ ጽዮንንም ከእነርሱ ጋር ወደ ኢትዮጵያ ይዘዋት መጡ። በንዋየ ቅድሳቱ በንብረቷም ሁሉ እንደ አባቶቹ ሥርዓት አዛርያስ ያዝዝበት ነበር። ሁለቱም አንድነት የትግሬ አውራጃ የምትሆን አክሱም ከምትባለው ቦታ ገብተው ተቀመጡ። ጥቂት ዘመን ከተቀመጡ በኋላ አዛርያስ የመደባይ ልጆች ከሚባሉ ከደጋጎቹ ወገን የአንዱን ልጅ አግብቶ ወንድ ልጅ ወለደ። ስሙንም በአባቱ ስም ሳዶቅ ብሎ ሰየመው። ሁለተኛ ስሙ እግዚአ መሐር ነው። ሳዶቅም ሌዊን ወለደ። ይኸውም በእግኡ ይባላል። ሕዝበ አራይም ሕዝበ ዋሂን ወለደ። ይኸውም ነገደ ሌዊ ይባላል። ሕዝበ ዋይም አኪንን ወለደ። እስከዚህ 40 ትውልድ ይሆናል። እሊም ካህናት በደብተራ ኦሪት የተሾሙ ካህናት እንደሚያስተምሩ ወደ ንጉሡ ለሚመጡ ለኢትዮጵያ ሰዎች ሁሉ ሕገ ኦሪትን እያስተማሩ ኖሩ።
እስከዚህ ዘመን ድረስ ጌታችን ኢየሱስ ክርስቶስ አልተወለደም ነበር። ይህም እስራኤል ከግብፅ በወጡ በ870 ዘመን ማለት ነው። ጢባርዮስ በሮም፣ ሄሮድስ በገሊላ፣ ባዚንም በኢትዮጵያ ነግሰው ሳለ አኪንም በኢትዮጵያ ሊቀ ካህናት በነበረበት ያን ጊዜ ለስሙ ሰጊድ የሚገባው ጌታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም በድንግልና በንጻ ሥጋ በንጻ ነፍስ የተጌጠች ከእመቤታችን ከቅድስት ድንግል ማርያም በሥጋ ተወለደ። ወደ ቀደመ ነገራችን እንመለስና ካህኑ አኪንም ስምዖንን ወለደ። ስምዖንም አንበረምን ወለደ። ይኸውም ከሳቴ ብርሃን የተባለ አባ ሰላማ በዘመኑ የወጣና የዛጌ ልጆች በነገሱበት ዘመን ነው። ምዕራፍ 5 የአባ ሰላማን ነገር ወደፊት እንናገረዋለን። ጌታችን ኢየሱስ ክርስቶስ ባረገ በ357 ዘመን አንድ ነጋዴ፣ አንዱ ፍሬምናጦስ ሁለተኛው ሲደራኮስ የሚባሉ ሁለት ልጆች ይዞ ከኢየሩሳሌም መጥቶ ከአንበረም ቤት ገብተው አደሩ። በዚያችው ቀን ሌሊት ያ ነጋዴ ታሞ አደረ። ከጥቂት ቀንም በኋላ ሞተ። እሊህም ልጆች ከአንበረም ቤት አደጉ። ከዕለታት በአንድ ቀን ፍሬምናጦስ አንበረምን እንዲህ አለው፣ ጌታዬ፣ የኢትዮጵያ ሰዎች በዓል እኔ በጣም አደንቃለሁ። ትገረዛላችሁ፣ በክርስቶስ ስም ታምናላችሁ፣ ነገር ግን ጥምቀት አትጠመቁም፣ ሥጋ ወደሙ አትቀበሉም አለው። አንበረምም ፍሬምናጦስን እንዲህ አለው፣ ግዝረትን አባቶቼ ሌዋውያን ሃይማኖትን የንግሥት የእንደኬ ባለሟል አመጡልን። ሥጋ ወደሙን ለመቀበልና ለመጠመቅ ግን አስተማሪ አልመጣልንም። ስለዚህ አንተ ከሊቀ ጳጳሱ ዘንድ ሂድና ከእርሱ ስልጣን ተቀብለ መጥተ መምህር ሁነን አለው። ፍሬምናጦስም እሺ ጌታዬ፣ እንዳዘዝከኝ አደርጋለሁ አለው። አንበረምም ለፍሬምናጦስ ስንቅ ይሁን ብሎ ብዙ ወርቅና ብር ሰጠው። ፍሬምናጦስም ወደ ኢየሩሳሌም ሄዶ ከሊቀ ጳጳሱ ከአባ አትናቴዎስ ዘንድ እንደደረሰ የኢትዮጵያን በዓል ሁሉ ነገረውና ሊቀ ጳጳሳቱም ይህን ሰምቶ እጅግ ደስ አለው። ስሙንም ሰላማ ብሎ በመላዋ ኢትዮጵያ ጳጳስ አድርጎ ሾመው። ይኸውም ሰላማ ማለት ሰውን ከእግዚአብሔር ጋር የሚያስታርቅ ማለት ነው። በፍቅር ተቀብለው በፍቅር ሸኙት። ምዕራፍ 6 ከዚህ በኋላ አባ ሰላማ ተመልሶ ወደ ኢትዮጵያ መጣ። ይኸውም ጌታችን ኢየሱስ ክርስቶስ ባረገ በ365 ዓመተ ምሕረት አብርሃና አጽባ በነገሱበት ዘመን ማለት ነው። አባ ሰላማም አስቀድሞ ከአንበረም ዘንድ እንደደረሰ አጥምቆ ዲቁና ሾመው። በነጋውም ቅስና ሾመው። ስሙንም ለውጦ ሕዝበ ቀድስ ብሎ በመሰየም ሰውን ሁሉ አጥምቀ ሹመትም ከኔ በታች ኤጲስቆጶስነት ማዕረግ ይሁን አለው። አንበረምም የሥልጣን ሹመት ከእርሱ ተሹሞ ሰውን ሁሉ አጠመቀ፣ ወንጌልን አስተማረ። ያን ጊዜም የኖባ ሰዎች አምነው ተጠመቁ። የትግራይና የናግራንን የአምዓራና የአንጎትም ሰዎች የዘባ ጉድርና የቋታም ሰዎች በሕዝበ ቀድስ ትምህርት ታምነው ፍጹም ክርስቲያን ሆኑ። ደጋጎቹ ነገሥታት አብራ አጽባ በነገሱበት ዘመን ሕዝበ ቀድስ ካህኑ ያሬድና ንግሥት ሕዝባንም ወለደ። ንግሥት ሕዝባም ከንጉሡ ከግርማ አስፈሪ ሕዝበ ባርክን ወለደች። ይኸውም ልብ ዳሪ ይባላል። ሕዝበ ባርክም ከትግሬ መጥቶ ባረ ቀጋ ከምትባል አገር ዳውንት ገብቶ ተቀመጠ። ከዚያም አንዲት ሴት አግብቶ ተክለ ቃትን ወለደ። ተክለ ቃትም መቅደላ ከምትባል ከሳይንት አውራጃ አንዲት ሴት አግብቶ 7 ልጆች ወለደ። በውስጧም ስላደጉ እስከ ዛሬ ድረስ ርስታቸው ሁና ትኖራለች። 7ቱ አብያተ ዝቋናት ይባላሉ። እሊም በአክሱም ተመድበው ታቦተ ጽዮንን የሚያገለግሉ ናቸው። ከእነርሱም አንዱ አጽቀ ሌዊ ይባላል። እርሱም የወለቃን ሰዎች፣ የአማራን ሰዎች፣ የመንዝና የመራቤቴን ሰዎች አስተምሮ ያጠመቀ ነው።
ይኸውም አጽቀ ሌዊ አርበ ግሼ ከምትባል አገር አንዲት ሴት አግብቶ አርበ ጎሽን ወለደ። አርበ ጎሽም ይግና መስቀልን ወለደ። ይግና መስቀልም ይቅና ዳዊትን ወለደ። ይቅና ዳዊትም ዘሉልን ወለደ። ዘሉልም ሚናስን ወለደ። እስከዚህ 50 ትውልድ ይሆናል። ሚናስም አበ ይድላን ወለደ። አበ ይድላ ማለትም የሸዋን አውራጃ ያስተምር ዘንድ ይድ ማለት ነው። የአማራ ሰዎች ሀብተ ትንቢት ስላደረባቸው የተናገሩት ነገር ፈጥኖ ይደረግ ነበርና አበ ይድላም ንጉሡ ድንጋዛን በሸዋ የሚኖረውን ሕዝብ ሁሉ ያስተምር ዘንድ በወንበር ተሹመው ከከበሩ ከ150 ካህናት ጋር ወደ ሸዋ ሹሞ ሰደደው። ለእነዚህም አለቃቸው አበ ይድላ ነው። ሸዋም በገቡ ጊዜ አበ ይድላ ጽላልሽ ከምትባለው ቦታ ገብቶ ተቀመጠ። በውስጧም የሚኖረውን ሰው ሁሉ እያስተማረ በአንዲት ቀን 100 ሺህ 200 ሺህ ያጠምቅ ነበር። እነዚህም በካህናት ዘመን በሸዋ አውራጃ ብዙ አብያተ ክርስቲያናት ተሰሩ። ጽላትም ንዋየ ቅድሳትም በቤተ ክርስቲያን የሚነበቡ መጻሕፍትም ሁሉ በንጉሡ ትእዛዝ ከሳይንት ከካህናቱ ጋር መጥተው ነበር። አበ ይድላም ቀጽላልሽ አውራጃ ዞረሬ ከምትባል ቦታ መርጦ ገብቶ ተቀመጠ። ከዚያም ከደጋጎቹ ወገን አንዲት ሴት አግብቶ አርበ ጎሽን ወለደ። ይኸውም ሕይወት ብነ በጽዮን ነው። ሕይወት ብነ በጽዮንም በኵረ ጽዮንን ወለደ። ይኸውም አበነ እግዚአ ነው። በኵረ ጽዮንም ሕዝበ ቀድስን ወለደ። ይኸውም ነገደ እግዚአ ነው። ሕዝበ ቀድስም አቃቤነ እግዚአ የሚባል ብርሃነ መስቀልን ወለደ። በዚያም ወራት በድለናድ መንግሥት ጊዜ መንግሥት ከእስራኤል እጅ ወጥታ ወደ ዛጌ ወገን ሄደች። ምዕራፍ 7 የኢትዮጵያ ነገሥታት የትውልዳቸው ቁጥር ይህ ነው። እብነ አኪም ተማይን ወለደ። ተማይም ዘግዱርንን ወለደ። ዘግዱርም አክሱማይን ወለደ። አክሱማይም አውሳቢዮስን ወለደ። እስከዚህ 40 ትውልድ ይሆናል። አውሳቢዮስም ተዋስያንን ወለደ። ተዋስያም አብራሊዮስን ወለደ። አብራሊዮስም ወረደ ፀሐይን ወለደ። ወረደ ፀሐይም አንደርን ወለደ። አንደርም ወረደ ነጋሽን ወለደ። ወረደ ነጋሽም አውስያን ወለደ። አውስያም ኤጎሌንን ወለደ። ኤጎሊዮንም ቶማጽዮንን ወለደ። ቶማጽዮንም ባስልዮስን ወለደ። ባስልዮስም አውጥጥን ወለደ። እስከዚህ 50 ትውልድ ይሆናል። አውጥጥም ዘዋሪ ንብረትን ወለደ። ዘዋሪ ንብረትም ሰይፋይንን ወለደ። ሰይፋይም ረመአይንን ወለደ። ረመአይንም አንዴን ወለደ። አንዴም ሰልፊያንን ወለደ። ሰፌልያም አግንዑልን ወለደ። አግንዑልም በዋውልን ወለደ። በዋውልም ቦሪስን ወለደ። ቦሪስም ማሴን ወለደ። ማሴም ናልኬንን ወለደ። እስከዚህ 60 ትውልድ ይሆናል። አኬልም ባዜንን ወለደ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በዘመኑ ተወለደ። ባዜንም በነገሰ በ8 ዓመት ጽንፈ አርድን ወለደ። ጽንፈ አርድም ባረ አስግድን ወለደ። ባረ አስግድም ግርማ ሶርን ወለደ። ግርማ ሶርም ግርማ ሰፈርን ወለደ። ግርማ ሰፈርም ሰርጓይን ወለደ። ሰርጓይም ዘራይን ወለደ። ዘራይም ሰባ አስግድን ወለደ። ሰባ አስግድም ጽዮን ግዛን ወለደ። ጽዮን ግዛም አግዱርን ወለደ። አግዱርም ሰይፈ አሬድን ወለደ። እስከዚህ 7 ትውልድ ይሆናል። ሰይፈ አሬድም በዘመናቸው የክርስትና ሥርዓት የተሠራ አጽባና አብርሃን ወለደ። እነሱም በአክሱም ነበሩ። የክርስትና ሥራ ያስተማረ ግን አባ ሰላማ ነው። የእርሱንም ታሪክ አስቀድመን ተናግረናል። የኢትዮጵያ ሰዎች ግን በኦሪት ሕግ የሚኖሩ ነበሩ፣ በአራዊትም የሚያመልኩ ነበሩ። ከዚህ በኋላ ግን አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌልን አስተማራቸው። በፊታቸውም ብዙ ታምራት ስላደረገ አምነው ተጠምቀው ክርስትና ተነሱ። የኢትዮጵያም ሰዎች ያመኑት ጌታ ባረገ በ365 ዘመን ነው። ያን ጊዜ አብራና አጽባ አክሱም ጽዮንን ሰሯት። አብራ አስፋንን ወለደ። አስፋም አፍርድን ወለደ። አፍርድም አምሴን ወለደ። አምሴም አልአዳባን ወለደ። አልአዳባም አላሜዳን ወለደ።
አላሜዳ በነገሰበት ዘመን 9 ቅዱሳን ከግብፅና ከሮም መጡ። እነዚህም ሃይማኖትን ያቀኑ ያጸኑ አባ አሌፍ፣ አባ ጽማ፣ አባ አረጋዊ፣ አባ አፍሴ፣ አባ ገሪማ፣ አባ ጰንጠሌዎን፣ አባ ሊቃኖስ፣ አባ ጉባ፣ አባ ይምሃታ ናቸው። ኢትዮጵያን በብሩህ ትምህርታቸው ብርት ያደረጉ ብሩሃን ከዋክብት ናቸው። አላሜዳም ታዜናን ወለደ። ታዜናም ምድርን የከፈለ ካሌብን ወለደ። ካሌብም አባታችን አቡነ አረጋዊ ያቀናት ደብረ ዳሞን ያሰራ ገብረ መስቀልን ወለደ። እስከዚህ 80 ትውልድ ይሆናል። ገብረ መስቀልም ቆስጠንጢኖስን ወለደ። ቆስጠንጢኖስም ወሰን ሰገድን ወለደ። ወሰን ሰገድም ፍሬ ሰናይን ወለደ። ፍሬ ሰናይም አድር አዝን ወለደ። አድር እዝም አክሎድን ወለደ። አክሎድም ግርማ ሰፈርን ወለደ። ግርማ ሰፈርም ዝርጋዝን ወለደ። ዝርጋዝም ድግና ሚካኤልን ወለደ። ድግና ሚካኤልም ባር አኬልን ወለደ። ባር አኬላም ጉምን ወለደ። እስከዚህ 90 ትውልድ ይሆናል። ጉምም አስጎምጉምን ወለደ። አስጎምጉምም ልትምን ወለደ። ልትምም ተላትምን ወለደ። ተላትምም ኦደ ጎሽን ወለደ። ኦደ ጎሽም የዕለት እኩሌታ የነገሰ አይዙርን ወለደ። አይዙርም ድድምን ወለደ። ድድምም ወድድምን ወለደ። ወድድምም ውድም አስፍሬን ወለደ። ዘመኑ 150 የሆነ ውድም አስፈሬምን አራምን ወለደ። አራምም ድንጋዥንን ወለደ። እስከዚህ 100 ትውልድ ይሆናል። ድግናዥንም ግድአዝንን ወለደ። ግድአዝንም አንበሳ ውድምን ወለደ። አንበሳ ውድምም ድልናድን ወለደ። ከአዳም ጀምሮ 103 ትውልድ ሲሆን ከብነ ሐኪም ጀምሮ ግን 68 ትውልድ ይሆናል። ያን ጊዜ መንግሥት ከእርሱ እጅ ወጥታ ከእስራኤል ወገን ላልሆኑ ለዛጌ ልጆች ተሰጠችና እነርሱም 333 ዘመን ገዙ። ከ333 ዘመን በኋላ ግን በአባታችን በተክለ ሃይማኖት ልመና በይኩኖ አምላክ ጊዜ የእስራኤል መንግሥት እንደተመለሰች ወደፊት በሚመጣው እንናገራለንና ከምንናገርበት አንቀጽ እግዚአብሔር በቸርነቱ ያድርሰን፣ አሜን። ምዕራፍ 8 እንግዲህስ ወደ ቀደመ ነገራችን የክቡር አባታችን የተክለ ሃይማኖት ልደት ወደ መቁጠር እንመለስ። ብርሃነ መስቀልም ሕይወት ብነ በጽዮንን ወለደ። ይኸውም ኖላዊ እግዚአ ይባላል። ሕይወት ብነ በጽዮንም ሴትን ወለደ። ሴትም ወረደ ምረትን ወለደ። ወረደ ምረትም ዘራ ዮሐንስን ወለደ። ይኸውም ክቡር ጸጋ ዛብ ነው። እርሱም ክቡር አባታችን ተክለ ሃይማኖትን ወለደ። ከአዳም ጀምሮ 61 ትውልድ ሲሆን ከአዛርያስ ጀምሮ ቢቆጠሩ 27 ትውልድ ይሆናል። የክቡር አባታችን የተክለ ሃይማኖት ልደት እንደዚህ ነው። በዘመናቸው ሊቃነ ካህናት ሆነው ተሹመው የከበሩ ስመጥር የሆኑ አባቶቹን አስቀድሞ የጠራቸው ሙሴ የሕዝቡን አለቆች ምስክር የሆኑ ዘንድ እንደመረጣቸው እኛም የሕዝብ አለቆች የሚሆኑ አባቶቹን ስማቸውን ጠርተው የተውነው የሕዝብ አለቆች የሚሆኑ አባቶቹን ስማቸውን ጠርተን የተውነው ነገር እንዳይበዛ ለነገራችን ምስክር የሆኑት ዘንድ ብቻ ነው። አባቶቻችን በጻፉት መጽሐፍ የአባቶቻችንን ልደት እንደዚህ ተገኘ። ዘር ከቡቃያ ጋር መከር ከቃርሚያ ጋር አንድ ሆኖ ተገኘ ብሎ የተናገረው ነገር ደረሰ፣ ተፈጸመ። የክቡር አባታችን የተክለ ሃይማኖትና የእነዚህ የክቡራን አባቶቹ በረከት ከሁላችን ከሕዝበ ክርስቲያን ጋር ትሁን ትደረግ ለዘላለሙ በእውነት ያለ ሐሰት። እነሆ የአባታችን የተክለ ሃይማኖት የአባቶቹ የሌዋውያን ልደት ቁጥሩን ነገርናችሁ። መናገራችንም የእነርሱን ሥጋዊ ልደት ክብር ሽተን አይደለም፣ የኦሪትን ሕግና የግዝረትን ሥርዓት አስተምረውናልና ብለን ነው እንጂ። ከአዛርያስ እስከ አንበረም ከአንበረም እስከ ክቡር አባታችን ተክለ ሃይማኖት ድረስ እኛ የማጥመቃቸውን ክብር ሽተን ነው እንጂ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌልም አስተምረውናል ብለን የሥጋ ልደታቸውንስ ክብር ሽተን ቢሆን የክቡራት መጻሕፍትን ምስክር እየጠራን በነገርናችሁ ነበር። ቀድሞ መጀመሪያ ከኦሪት ሁለተኛም ከመጽሐፈ ነገሥታት
ሶስተኛም የአባቶቻችንን ነገር የሚናገር መጽሐፈ ታሪክ እያመጣን በነገርናችሁ ነበር። ከማር ከስኳር ይልቅ የሚጣፍጥ ከብር ከወርቅ ከዕንቁ ይልቅ የሚወደድ የክቡር አባታችን የተክለ ሃይማኖትን ነገር ብቻ እንናገር ዘንድ እንቸኩላለን እንጂ። ይህንንም ለመናገር ላበቃን ለልዑል እግዚአብሔር ክብር ምስጋና ይግባው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።